እንግዲህ የማርታ ቤተሰቦች ሁል ጊዜ እንደተለመደው ራሳችን ቤታችን ውስጥ ራሳችንን ሕክምና እናደርጋለን ማለት ነው። ከዚህም በፊት ሁል ጊዜ ትጠይቁኛላችሁ ያፍጠረን እያላችሁ ያፍጠረን ብዙ ጊዜ ሆዳችን ውስጥ ህመም ሲሰማን አፋችን ውስጥ ያለው ወደ ሆዳችን ያለው ህመም ወደ አፋችን ይመጣና ሽታው በአፋችን አይደል የሚወጣው የሆዳችን ህመም በዚህ ጋር ነው የሚወጣው። ሌላ ምንም መውጫ የለውም። አለበለዚያ ደግሞ ወደ ሽንት ቤት ስንሄድ አየር በማስወጣትም ሊሆን ይችላል። ሰገራ በመቀመጥ ሰገራችን ይሸታል፣ መጥፎ ጠረን ያመጣል። እሱም እንግዲህ የተለየ ባክቴሪያ ትላትል ሲኖረው፣ ከዛ ውጪ ደግሞ እንግዲህ ሆዳችን ውስጥ የተለያየ ህመም ጀሰብም ሊሆን ይችላል። ምንም የተለየ ነገር ቢኖረን በአፋችን ነው ቴስት የምናደርገው። በእርግጠኛነት ነው የምላችሁ፣ አፋችን ላይ ይወጣል፣ አፋችን ይሸታል፣ ደምደም ይለናል። ምራቃችን ራሱ ይገማል። ለራሳችን ቆንጆ ጠረን የለንም። ከዛ ባሻገር ደግሞ ጥርሳችን ሲታመም የአፋችን ጠረን ይቀይራል። ብሬስ ያለን ሰዎች ደግሞ በየብሬሱ ስር ስለሚሸጋሸግ ብዙ ጊዜ እዛ ውስጥ በየሽቦዎቹ ስር ይገባሉ። ምግብም የተለያየ ነገር በብሩሽም በጽዳትም የማይወጣ ከሆነ እሱ ራሱ ሽታ ያመጣል፣ ጠረን ማለት ነው። ስለዚህ ምንድን ነው ማድረግ ያለብን? ራሳችን ያፋችን ጠረን ቤት ውስጥ ማከም እንችላለን። መጀመሪያ ሆዳችን ይታከማል። ሆዳችን ንጹህ ከሆነ ደግሞ አፋችን ውስጥ ችግር አሉ፣ እዚህ አካባቢ ችግሮች አሉ ማለት ነው። የቆየ የበሰበሰ የተበላሸ ጥርስም ሊሆን ይችላል። የተበላሸው ጥርሳችንን ችግር አፋችንን ሽታ ያመጣል። ብሬስ ካለን እንግዲህ ብሬስ ያለን ሰዎች ጧት ካልቦረሽን፣ ከዛ ውጭ ደግሞ አፋችንን ካልተጉመጠመጥን ሌላ ጠረን ይቀይርብናል። ብሩሽ የምናደርግ ጠዋትም ማታ የምናደርግ ሰዎች፣ በቀን 3-4 የሚያደርጉ ሰዎች እሱም ራሱ ጠረን ይቀይራል፣ ያፍ ጠረን። በዛውም ደግሞ ረጅም ሰዓት ብለን የምንውል ሰዎች አለን አይደለም? ወይ ያልሳቅንበት ወይ ያልተናገርንበት እንዲሁም ብለን የምንውል ሰዎች ወይ አኩራፊ ሰዎች ወይ አመለኛ ሰዎች ዝምተኛም ሊሆኑ ይችላሉ። አፋቸውን በሚከፍቱበት ሰዓት እዚህ ውስጥ ታፍኖ የነበረው አየር በዚህ ጋር ሲወጣ ሽታ አለው ማለት ነው። ለዛ ነው እኮ ብዙ ጊዜ መስኮት ክፈቱ የሚባለው። ባቡርም ይሁን ባስ መስኮት መከፈት አለበት፣ አየር ይውጣ የሚባለው የሰዎች ትንፋሽ በታፈነ ሰዓት አየር ስለሚያስፈልገን። ስለዚህ ሆዳችንም እንደዛው አየር ይፈልጋል ማለት ነው። እና ሰዎች ተንቀሳቀሱ፣ አውሩ። ማውራት እንኳን ካልቻላችሁ፣ የማውራት ፍላጎት ከሌላችሁ፣ ዝምታን ከመረጣችሁ ሳቁበት፣ 1000 ዓመታት ኖሩ። መሳቅ ደግሞ ካልፈለጋችሁ ደግሞ ማስቲካኝኩና ያፋችሁን ጠረን ማስወገድ እንችላለን ማለት ነው። ስለዚህ ቤታችን ውስጥ በተለያየ ነገር ልጆች እንግዲህ ሲታመሙ በየ3 ወሩ ባክቴሪያ ይታያቸዋል፣ ትላትል ይታያቸዋል። ልጆቻችን እጃቸውን ይከታሉ፣ አፋቸው ውስጥ የተለያየ ነገር ያደርጋሉ። ምንም ነገር እቃ መጫወቻ ምንም ወደ አፋቸው ነው የሚሮጠው ልጆች አይደለ? ከፍ ያሉ ልጆች ራሳቸው ማለት ነው። ስለዚህ እነሱ እንግዲህ ነግሬያቸዋለሁ ባለፈም፣ ከፋርማሲ መድኃኒት ከምትሰጧቸው በየ3 ወሩ ቤታችሁ ውስጥ የፓፓያ ፍሬና የዱባ ፍሬ እየወቀጣችሁ በማር አድርቁና አውጧቸው ብዬ በጣም ለውጥና ለልጆች ጤና የሆነ ነገር ነግሬያቸዋለሁ። 3 ወር ባትሞሉ በየወሩ ራሱ ብትሰጧቸው ልጆቻችሁ የምግብ ፍላጎታቸው፣ ሀፒታይታቸው፣ ፍላጎታቸው በርግድግድ ነው የሚልላችሁ። ስለዚህ እንደሱ አይነት ነገር ለልጆቻችሁ ተጠቀሙ። ለራሳችንም ብንጠቀመው ምንም ጥሩ ነው የምንሆነው። የሆዳችን ጤንነት እንጠብቃለን ማለት ነው። ከዛ ባሻገር እንግዲህ አሁን የአፋችንን ጠረን ስንጠብቅ አፋችን ምራቃችንም እንዳይሸት ጥርሳችንም እየሸተተ ያስቸገረን ሰዎች እንግዲህ የዚህ የሎሚ ውሃ እንጨምቃለን፣ የብርቱካን ጭማቂ እንጨምቃለን። ከዛ የጤና አዳም ጤና አዳሙ ፍሬ፣ ይሄ ጤና አዳሙ ነው። የጤና አዳሙን ፍሬውን አንድ ላይ አብረን አድርገን ይሄንን ውሃውን ከጨማመቅን የነዚህን ውሃ አንድ ላይ ከጨመቅን አንድ ላይ ካደረግን በኋላ ይሄንን ጤና አዳሙን ፍሬ የዚህን ውሃ መፍጫ ላይ እናደርግና ከዛም ሲቀጥል ደግሞ እንደዚህ ቀበርቾ እንደዚህ ያዘጋጀነውን ቀበርቾ ያው እኔ የምጠጣውን ሁሉ ጊዜ ለመግሳት የዚህ ጨጓራ ያመጣል። ተጠንቅቃችሁ ቀጠን አድርጋችሁ ነግሬያችኋለሁ፣ አስረድቻለሁ። የዚህንም ይሄንንም አንድ ላይ እዛ ውሃው ላይ የብርቱካኑ ውሃ ላይ እና የዚህ የሎሚ ውሃ ላይ በዛ ታደርጉና የነዚህ ውሃ ላይ የዚህ የጤና አዳሙን ፍሬ
የቀበርቾን የተፈቀፈቀውን ቀበርቾ የተዘጋጀ የተፈቀፈቀ ቀበርቾ በዚህ በድንች መላጫም ይሁን በምን በማዘጋጃ እንዲህ በምትፈቀፍቁት በቲማቲም ማዘጋጃም ይሁን በሱ ፈቅፍቃችሁ ቀበርቾን አንድ ላይ የጁሱ ውሃ ላይ የብርቱካኑ ጁስ እና የሎሚው ጁስ ላይ ትጨምሩታላችሁ። ከዛ በኋላ አንድ ላይ ትፈጩታላችሁ። ታጠሉታላችሁ። በወንፊት አጥለላችሁ በጠርሙስ ታስቀምጣላችሁ። ፍሪጅ ታረጋላችሁ። ጧት እየወጣችሁ ጥርሳችሁንም ቦርሻችሁም ይሁን ጥርሳችሁን ሰዓት ቦርሹ ማትቦርሹ ሰዎች ስላላችሁ አፋችሁን በዚህ ውሃ ብላችሁ ስትመጠመጡና ስትደፉ የእውነቴን ነው የምላችሁ በጣም ነው የሚያስገርመው ለውጣችሁን አሜዚንግ። ያው እኛ ቤት እንደተለመደው ሁሉ ጊዜ ይሳካል። ሁሉ ጊዜ ለምስክርነት ትመጣላችሁ። ምስክርነቱ የሚያስፈልገን ደግሞ ሌሎችን ፑሽ ማድረግ ነው። ሌሎቹ እንዲጠቀሙና ሁላችንም አብረን እንድንድን ነው አይደለ? ስለዚህ እናንተም ደግሞ ይሄንን ነገር ተጠቅማችሁ የውስጣችሁን ጤና፣ የሆዳችሁን ጤና፣ የአፋችሁን ጤና ራሳችሁ መጠበቅ ትችላላችሁ። አፋችን አንዳንዴ በጣም የሆነ ደስ የማይል ቃና ይታወቀናል አይደለ? ስንበላም ስንጠጣም አፋችን ላይ ደስ የማይል ነገር አለ። ስለዚህ እናንተም ደግሞ የአፋችሁን የጤናችሁን ነገር ራሳችሁ ቤታችሁ ውስጥ አስተካክላችሁ አዘጋጅታችሁ አንዴ ካስቀመጣችሁ ለልጆች ይሆናል፣ ለባለቤት ይሆናል፣ ለሴት ይሆናል፣ ለሁሉም። አንዳንዴ ጥያቄያችሁ ግራ ስለሚያጋባ ነው በደንብ ጽድት አድርጌ የምነግራችሁ። ለሁሉም ለልጅም ይሆናል ስለምትሉ ነው። ለአዋቂም ለልጅም ይሆናል። አፋቸውን ይመጥመጡና ጠዋት ለ10 ደቂቃ እያልን መትፋት 3 ጊዜ ለ14 ቀን ከተጠቀምን ጠፋ ማለት ነው። ሁሉ ጊዜ የአፋችንን ጠረን፣ ምራቃችንን፣ የሆዳችንን ጽዳት እየጠበቀን ወደ አፋችንም የሚመጣውን ቴስት ጥሩ ቴስት መሆን አለበት። አንዳንድ ሰዎች ደምደም አለን፣ ሬት አለን፣ የአፋችን የምግብ ጣዕሙ አይታወቀንም፣ ቴስት አያረግም፣ ጨው ቴስት አያረግም ምናምን የምንል ሰዎች የዚህ ችግር ስለሆነ ራሳችሁን ማሳመር ትችላላችሁ፣ ማስተካከል ትችላላችሁ። እና ሌስኮ ዩቲዩብ ላይ ሁሉ ጊዜ ሰብስክራይብ አድርጉ። ዩቲዩቤን አበረታቱኝ። ምክንያቱም የተሻለ ነገር እናመጣለን። ቤታችሁ ውስጥ በነፃ ቁጭ ብላችሁ ራሳችሁን ሕክምና ማድረግ ከዚህ በላይ ምንም መሰጠት የለም። እውነቴን ነው የምላችሁ። ለራሳችሁ አይደለም ለሰው ትተርፋላችሁ። ለሰው ለጎረቤት ሁሉ ትተርፋላችሁ ማለት ነው። ስለዚህ ልጆቻችንን እኛም ልጆች ብዙ ጊዜ ቡዳ ሲበላቸው ጨው ነው የሚመስሉት። ከዛ ምንድን ነው የሚያደርጉት? ኮሶ ነው የሚታያቸው። በየወሩ የሰው አይን ሲኖርባቸው ልጆች ኮሶ ያጠቃቸዋል። ስለዚህ በየወሩ የዱባ ፍሬና የፓፓያ ፍሬ ለልጆቻችሁ ፓፓያ ፍሬውን አድርቃችሁ እንግዲህ ፈጭታችሁ ጧት በባዶ ሆድ በማር አውጧቸው። ለህፃናቶቹም ለአዋቂም ይሆናል። ዱባ ፍሬ ካገኛችሁ ዱባ ፍሬ፣ ፓፓያ ፍሬ ካገኛችሁ ፓፓያ፣ ሁለቱም ይሆናል። ለብቻ እንግዲህ ሁለቱም ስላችሁ ደባልቃችሁ አይደለም። ይሄንን አድርጋችሁ እንግዲህ በየወሩ ለልጆቻችሁ ብትሰጡ የምግብ ፍላጎታቸው በጣም ቶሎ ይርባቸዋል፣ ያጣድፋቸዋል። አሁንም ምግብ እያሉ ቤት ውስጥ ይሯሯጣሉ ማለት ነውና ልጆቻችሁን እንደዚህ አድርጋችሁ ትሪት አድርጉ። ጥርሳችሁን የምትፍቁ ሰዎች ከፋቃችሁ በኋላ አፋችሁን በዚህ ተጉመጥመጡ። ራሱ የምንፍቀበት ራሱ ኬሚካል ነው። እሱ ራሱ ትንሽ ከቆየ ጥርሳችን ትንሽ ቆሻሻ ሊያወጣ በብሩሹ ምናምን ይችላል እንጂ ምን ያህል እርግጠኛ ነን የአፋችንን ጠረን እንደሚያጸዳ። ስለዚህ የእሱም ቴስት ራሱን የቻለ ሳይድ ኢፌክት አለው ማለት ነው። ስለዚህ እንደዚህ እያደረግን ራሳችን ጤናዳም ነው። ቀበርቾ ሎሚ፣ ባክቴሪያ፣ ፈንገስ ምናምን ያጠፋሉ። አሁን የነገርኳችሁ ከአፋችን ያሉትን ሁሉ ብርቱካን ነው ጥሩ ቴስት ነው የሚያመጣው። ሎሚ፣ ቀበርቾ እና ጤናዳሙ ፍሬ እሱ እንዳለ ባክቴሪያ የአፋችንን ፈንገስ የአፋችን የተለያዩ ቴስቶች ምናምን ያስተካክሉልናል ማለት ነው። እንደሱ ካደረጋችሁ ለ14 ቀን እንግዲህ እየመጣን ደግሞ እንመሰካከርና እንላለን እንደለመድ ነው። እግዚአብሔር ከእናንተ ጋር ይሁን። ዋቻውሩን እስከ መጨረሻው አጫውቱት። ኢትዮጵያ ውስጥ ያላችሁ በቪፒኤን ከቻላችሁ ብትሰሙ፣ ውጭ ሀገር ያላችሁ ሰዎች ደግሞ ያው በደንብ ብታዳምጡልኝ፣ ለሌላም ሰው ሰብስክራይብ ብታስደርጉኝ አመሰግናችኋለሁ። በጣም ወዳችኋለሁ። እድሜ ጤና ይስጥልኝ። የምታበረታቱ ከጎን ያላችሁ ሰዎች እግዚአብሔር ያክብራችሁ፣ ሞገሱን ይስጣችሁ። እናመሰግናችኋለን። ማርታ ተስፋ አለም ያሉ ሰብስክራይብ እንዲያደርጉ አበረታቱ።